ዛሬ ከኔ ጋር እግዚአብሔር በልቤ ያስቀመጠውን ፍሬያማ ህይወት በሚል ሐሳብ በአንድነት እግዚአብሔር ያስተማረኝን እንማራለን። ፍሬያማ ህይወት ምንድነው? ደግሞስ ምን ማድረግ አለብን የሚለውን ዛሬ እውነተኛ የዓመቱ መጀመሪያ ነው አይደለ? ስለዚህ በዚህ በዓመቱ መጀመሪያ ላይ እግዚአብሔር አምላክ በዚህ ዓመት ብቻ ሳይሆን ለህይወት ዘመናችን የሚገባውን አይነት ፍሬን አፍርተን ማለፍ እንድንችል ዛሬ በቃሉ ይናገረናል። የእግዚአብሔር ስም የተባረከ ይሁን። መልካም ፈቃዳችሁ ቢሆን ለመጨረሻ ጊዜ ተነስተን የእግዚአብሔር ቃል ክቡር ስለሆነ በአንድነት አነበን ከዛ በኋላ እንቀመጣለን። ሃሌሉያ። ከዘፍጥረት ምዕራፍ 49 ከቁጥር 22 ጀምሮ እስከ 26 ያለውን ቃል ነው የማነበው። ዘፍጥረት ምዕራፍ 49 ከቁጥር 22 እስከ 26 ድረስ እንደዚህ ብሎ ይናገራል። ስለ ንፍታሌም ከቁጥር 21 ከተናገረ በኋላ የተፈታ ሚዳቋ ነው መልካምንም ቃል ይሰጣል ካለ በኋላ ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ፣ አረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙትም። ነገር ግን ቀስቱ እንደጸና ቀረ፣ የእጆቹም ክንድ በያዕቆብ አምላክ እጅ በረታ። በዚያው በጠባቂው በእስራኤል አምድ በአባትህ አምላክ እርሱም የሚረዳ ሁሉንም በሚችል አምላክ እርሱም የሚባርክ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማህፀን በረከት የአባቶችህ በረከት ጽኑዋን ከሆኑ ከተራሮች በረከት ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረብቶች በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። የእግዚአብሔር ስም የተባረከ ይሁን። እስቲ እንጸልይ። እግዚአብሔር እንዲናገረን። እግዚአብሔር ቸር አባታችን ሆይ ይህ የምናነበው ነገር ከተነገረ ብሎም ደግሞ ከተፈጸመ ከብዙ ሺህ ዓመታቶች በኋላ እንደገና በእኛ ህይወት ደግሞ እንዴት እንደሚሰራ ልትናገረን ወደኛ መምጣት የቃልህን ሕያውነት ስለሚያሳየን ስምን እጅግ አድርገን ባርካለን። ብዙዎች አለፉ፣ ብዙዎች ተናግረው እንደዚሁ ሄዱ፣ ተረሱ፣ መታሰቢያቸውም ጠፋ። ነገር ግን ይህ ቃልህ ለዘላለም የሚኖር በእውነት የሚሰራ ሁለት አፍ ካለው ሰይፍ ይልቅ ደግሞ የሚወጋ ስለታም የሆነ ጨለማውን ከብርሃን የሚለይ ስጋን ከመንፈስ እየለየ የሚወጋ እግዚአብሔር ሆይ የተሰወረውን ነገር የሚገልጥ ስለሆነ ዛሬ እንዳናፈራ ፍሬዎቻችንን አንቆ የያዘውን ነገር ሁሉ በቃልህ የመገለጥ ጉልበት እንደገና እግዚአብሔር ሆይ ስለምትገፈው ስለምታነሳው ጨለማው ስለሚገፈፍ መጋረጃው ስለሚነሳ መክደኛ ሁሉ በኢየሱስ ክርስቶስ ስም ስለሚወገድ እናከብርሃለን። የቃልህ ፍቺ ያበራል፣ ደግሞ ሕፃናትንም አስተዋዮች ያደርጋቸዋል ተብሎ እንደተጻፈ ግራና ቀኛቸውን የማያውቁ እኛም ልክ በመንፈሳዊ ዓለም ነገሮች ግራ በገቡን ሁሉን ነገር ለማወቅ በተሳነን በዚህ ጊዜ የቃልህ ፍቺ መንገዳችንን ሁሉ ስለሚያበራ በጌታ በኢየሱስ ስምን እጅግ አድርገን ባርካለን። ስለ ሁሉ ስም የተባረከ ይሁን። ቀርቶ ያለውን ጊዜ ሁሉ በእጅ አደራ አሳልፈን ሰጠን። እንደ ፈቃድህ እኔም እንድናገር ደግሞም ሁሉም ሊማሩ የተገባቸውን ነገር ይዘው መሄድ እንዲችሉ እንድትረዳ ጸለይኩኝ በኢየሱስ ስም። ሃሌሉያ። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንዴት ድንቅ ነው ይሄ የእግዚአብሔር ቃል! እጅግ በጣም የተወደደ ቃል ነው። ይሄ መጽሐፍ ቅዱሳችን በመጀመሪያው ማተሚያ ቤት ታትሞ ከመውጣቱ በፊት አንድ የታወቀ ፈላስፋ በስዊዘርላንድ ተነሳ። መጀመሪያ በግሪክ በአቴና ብዙ ፈላስፎች ተነስተው ይሄ የፉሊሾች ቡክ የሞኞች ተራ የሆነ መጽሐፍ ዝም ብላችሁ እርሱን እያነበባችሁ ስትሞኙ ትኖራላችሁ፣ ፉሊሽ ስትሆኑ ትኖራላችሁ እያሉ ይናገሩ ነበር። ይሄ ፈላስፋ በተለይ በጣም የታወቀ እውቅና ያገኘ ስለነበረ ስሙን አሁን ብረሳውም አንድ ትልቅ ጥያቄ ተጠየቀ። እነዚህ ሰዎች እኮ ኢንፍሉዌንሻል እየሆኑ ነው፣
ዓለምንም ማሰራር ዓለምንም ነገር በዚህ መጽሐፍ ብቻ እየተገዙ በጣም ፓወርፉል ናቸው። ደግሞ ይሄ መጽሐፍ ረጅም ዘመን የቆየ ነው ምን ትላለህ ሲሉት ታዩታላችሁ። ከ20 እና ከ30 ዓመት በኋላ ይሄ መጽሐፍ ፈጽሞ በምድር ላይ የሚገኝ ማንም የሚያነበው ኢንትረስትድ የሚሆንበት አይኖርም። ዘመኑ እየሰለጠነ ስለሚመጣ ሁሉ ሰዎች እየተውት ወደ ኋላ እየቀረ ይመጣል ብሎ ተናገረ። ይህንን ተናግሮ ዓለምን አስጨበጨበ። ብዙ ሰዎች ከቃሉ ራቁ። ያመኑ ሁሉ እጅግ በጣም ተፈተኑ። ነገር ግን መጽሐፉ የሚታተምበት አንድ ጊዜ መጣ። ከ20 ዓመት በኋላ ይህንን ኢንተርቪው ካደረገ ከ20 ዓመት በኋላ ይሄ መጽሐፍ ሊታተም ሲል የመጀመሪያው ማተሚያ አንድ ሩም የሚያክል ትልቅ ማተሚያ ነው። ያንን ማተሚያ ማሽን ለማስገባት አካባቢው ሁሉ ቦታ ሊገኝ ስላልተቻለ ቤቶች ይፈለጉ ጀመር። ያንን ማተሚያ እዛ ለማተም መጽሐፍ ቅዱስን ለማስገባት ቤቶች ሲፈለጉ አንድ ቤት ተገኘ። ፈጽሞ ባለቤት የለውም፣ ክፍት የሆነ ማንም ሰው ያልተገኘበት ያንን ማተሚያ ማሽን ትልቅ ማሽን አስገብተው መጽሐፍ ቅዱሳችን ይታተም ጀመረ። ነገር ግን ይሄ ቤት የማን ይሆን ብለው ማሰብና መጠየቅ ጀመሩ። በዛ ጊዜ ሲጠይቁ ከ20 ዓመት በኋላ ይሄ መጽሐፍ ይጠፋል፣ በስፍራውም አይገኝም፣ የእነዚህ ሁሉ ነገሮች ተፈትነው ያልቃሉ ያለው የዛ ፈላስፋ ቤት ሆኖ ተገኘ። እሱ ሞቷል፣ ቤቱ ባዶ ሆኗል። ቃሉ ግን እየጨመረ መጣ። የእግዚአብሔር የአምላካችን ስም የተባረከ ይሁን። ቃሉ እያየለ ሃሌሉያ ሃሌሉያ። ከዛም በኋላ ብዙ ፈላስፎች ተነሱ፣ ብዙ ሰዎች ተነሱ፣ ብዙ ነገር ተናገሩ። አንድ ቡክ ይዛችሁ ዘመናችሁን ሁሉ ስትጃጃሉ የሚሉ ሰዎች ተነሱ። እነርሱም እያለፉ ይሄ ግን ለዘላለም የሚጸና ሆኖ የኖረ የእግዚአብሔር ቃል፣ የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሁላችንን የገዛ፣ ሁላችንን ከፍ ያደረገ፣ ሁላችንም በህይወታችን እንድንከተለው ያሰለጠነን ይሄ ትልቅ የእግዚአብሔር ቃል፣ የእግዚአብሔር ስም የተባረከ ይሁን። ዛሬ ስለ ፍሬያማ ህይወት እግዚአብሔር በዮሴፍ ህይወት ያስተማረኝን ነገር በአንድነት እንመለከታለን። ሲናገር ዮሴፍ ትንሹ የፍሬ ዛፍ ነው ብሎ ይናገራል። ከዚህ የተነሳ የመልእክቴን ርዕስ ፍሬያማ ህይወት እንዲኖረን ከዮሴፍ እግዚአብሔር አምላክ በልቤ ያስተማረውን ነገር በመያዝ ፍሬያማ ህይወት ወይም ፍሩትፉል የሆነ ላይፍ የሚልን ሐሳብ ይዣለሁ። ይሄን ክፍል ስንመለከት ምዕራፍ 49 ሙሉ ምዕራፍ እንደምታውቁት ያዕቆብ ልጆቹን በህይወቱ የሚመጡትን ነገሮች ሁሉ በህይወታቸው የሚገጥማቸውን ነገሮች ሁሉ የተናገረበት ምዕራፍ እንደሆነ እናውቃለን። ተመሳሳይ በሆነ ሁኔታ እዚህ ጋር ዘፍጥረት 49 ላይ ነው ያዕቆብ ትውልዱን ሁሉ የባረከው። ተመሳሳይ በሆነ ሁኔታ ደግሞ ዘዳግም 33 ላይ ሙሴ ደግሞ እንደዚሁ ትውልዱን ሁሉ እንደባረከ እንመለከታለን። ሁለት ቦታ የዚህ የእስራኤል ሁሉ ነገድ በሙሴ በዘዳግም 33 በያዕቆብ በራሱ ደግሞ በዘፍጥረት 49 እንደተባረኩ እንመለከታለን። እዚህ ላይ ስንመለከት ያዕቆብ ሲባርካቸው በመጀመሪያ ሮቤልን የምትዋልል ነህ አንተ፣ ስለዚህ አለቅነት ወይም ታላቅነት ኤክሰል መሆን ለአንተ አይገባህም ብሎ የእርግማንን ቃል እንደተናገረ፣ ደግሞ ስምዖንና ሌዊን መሳሪያዎቻችሁ የጥፋት ናቸው ብሎ ተናግሮ እናንተ ተበትናችሁ ትኖራላችሁ እንዳለ አሁንም በብዙ የእስራኤል ምድር ተበታትነው ስካተርድ ሆነው የሚኖሩ እንደሆኑ እናውቃለን። ከዛም ሌላ በሁለተኝነት የሚያገኛቸውን ሌሎች ልጆች የሚያገኛቸውን ዕጣ ፈንታቸውን ተናገረ። ለምሳሌ ዛብሎን ወደብ ይሆናል ብሎ ሲሾር ላይ የሚኖር እንደሆነ፣ ይሳኮር ደግሞ አጥንተ ብርቱ አህያ ነው ደግሞም ትከሻውን ለመሸከም ዝቅ አደረገ እያለ ሃርድ ወርከር እንደሆነ እየተናገረ፣ ዳን ደግሞ በወገኑ ላይ ይፈርዳል ብሎ በጣም የሚገርሙ ፈራጆች ጄጆች እንደተነሱ በዛ ስፍራ መመልከት እንችላለን። ብዙ እዚህ ላይ አልቆይባችሁ። አሴርን እንጀራ ወፍራም ነው ብሎ በጣም የሚደንቃችሁ ይሄ ያዕቆብ የተናገረው አስገራሚ የሆነ ትንቢት እንደገና ተመልሶ በሙሴ ደግሞ በዘዳግም 33 ላይ እግሮቹን በዘይት ውስጥ ያጥልቅ የሚለውን ቃል ተመልክቶ በዓለማችን ባለፉት ዘመናቶች አንደኛ ሀብታም የነበረው ራክፌለር የተባለው ይሄ አሴር የሚኖርበት ቦታ እግሮቹን በዘይት ውስጥ ያጥልቅ የሚለው ከፍተኛ የሆነ የነዳጅ ድፍድፍ የሚገኝበት ስፍራ እንደሆነ
ከመጽሐፍ ቅዱስ አውቆ ስፍራውን በማስጠናት በዓለም ያለውን የጋዝ አቅራቦት አንደኛና ብቸኛ ሆኖ በማቅረብ በዓለም አንደኛ ሀብታም እንደነበር ራክፌለር በዚህ እናውቃለን። እና የሚነገረው የትንቢት ቃል እነዚህን ሰዎች ሁሉ አግኝቷቸው እንደነበር እንመለከታለን። ሌሎቹ የመጨረሻዎቹ ሁለቱ ግን ይሁዳና ዮሴፍ ግን የኢየሱስ ክርስቶስ መምጣት ጋር የሚገናኙ እንደ አንበሳ ደቦለው አለቅነት ከእርሱ አይታጣም ብሎ ስለ ይሁዳ እንደተናገረ የኢየሱስን መምጣት ለማሳየት የሊደርሺፕ መንፈስ በእርሱ ላይ እንዳለ ከተናገረ በኋላ ስለ ዮሴፍ ትንሹ የፍሬ ዛፍ ነው ብሎ ስለ ፍሩትፉል ህይወት ስለ እውነተኛ ፍሬያማ ህይወት በእርሱ ላይ የሚያስገርም አይነት ደግሞ ክርስቶሳዊ ወይም ደግሞ ሜሲያኒክ የምንለው መልእክት እንደተናገረ ያዕቆብ እንመለከታለን። ኦኬ ታዲያ እዚህ ጋር ሲናገር በመጀመሪያ አንድ ነገር ላስጨበጣችሁ ፈልጋለሁ። ፍሬ ማፍራት የሚባለው ነገር በህይወታችን አማራጭ አይደለም። ለምሳሌ አንድ ሰው ተወልዶ ገና ከልጅነቱ እዛው ጋር ከቀረ ፈጽሞ እያደገ ካልመጣ በህይወት መኖር አይችልም። ልክ እንደተወለደ 10 ዓመት የሞላው እቺን የሚያክል እጅ ላይ እንደተያዘ 10 ዓመት የሞላው ሰው ካያችሁ ፈጽሞ ሊኖር አይችልም። ወይ ሞቷል ወይ ማደግና ፍሬን ማፍራት ከፍ ማለት ፈጽሞ የፍጥረት ሁሉ ግዴታ ነው። ይሄ ብቻ አይደለም። ገና ስንፈጠር እግዚአብሔር ወንድና ሴት አድርጎ በፈጠራቸው ጊዜ ለሰው ልጆች ሁሉ የሰጠው ብቸኛ ተልእኮ ብዙ ተባዙ ምድርንም ሙሏት ግዟትም የሚል ነው። የእግዚአብሔር ሰዎችን የፈጠረበት ዋነኛ ዓላማ ፍሬን እያፈራን በምድር ላይ በሚመጡት ዘመኖቻችን በተሰጠን ዘመን ላይ የሚገባ የፍሬ ኃላፊነት ተወተን እንድናልፍ እንደሆነ ሳላሳስብ አላልፍም። ይሄ ደግሞ የእግዚአብሔር ብቻ ሳይሆን የጠላትም ዋነኛ ታርጌት እንደሆነ ደግሞ እንድናውቅ ደግሞ ያስፈልጋል። ለምን ቢባል ዘፍጥረት 1 ላይ ቁጥር 26 አካባቢ 28 ላይ ባረካቸው ብሎ ብዙ ተባዙ ምድርንም ሙሏት ግዟትም ብሎ እንደተናገረ በዛው መጠን ደግሞ ዘጸአት ምዕራፍ 1 ቁጥር 10 ላይ ሲባዙ ምድርን ሲሞሉ ፈርዖን ተነሳና ብዙ ተባዙ እግዚአብሔር እንዳለ ፈርዖን እንዳይበዙ አለ። ከዛ ደግሞ ምድርንም ሙሏት እግዚአብሔር ብሎ ለሰው ትእዛዝን እንደሰጠ ተልኮን እንደሰጠ ከምድር እንዳይወጡ አለ ፈርዖን። ከዛም ደግሞ ሲቀጥል ግዟትም ሲል ፈርዖን ደግሞ እንዳይወጉን ወይም እንዳይገዙን ምን እናድርግ እንጠበብባቸው ብሎ ተናገረ። የፈርዖን ወይም የምድራዊው ሲስተም ሁሉ ጊዜ ፍሬያማን ነገር ከኛ መንሳት ነው፣ ማስወገድ ነው፣ ማፍራትን ማስቆም ነው። እግዚአብሔር ጋር ግን ስትመጡ የጠራዋችሁ በምድር ላይ ያላችሁት የተፈጠራችሁበት ዓላማ ፍሬን እንድታፈሩ ነው ብሎ ሲናገር እንመለከታለን። የእግዚአብሔር ስም የተባረከ ይሁን። ታዲያ በዚህ ውስጥ በአዲስ ኪዳን ውስጥ ምንድነው እነዚህ ነገሮች እግዚአብሔር ለሰው ልጆች ሲፈጠሩ የባረካቸው ፈርዖን ደግሞ መጥቶ የተጠበበባቸው እነዚህ ቃሎች በአዲስ ኪዳን ኢየሱስ በግልጽ እንደተናገራቸው ልትሄዱና ብዙ ተባዙ ማለት ነው፣ ፍሬን እንድታፈሩ ምድርንም ሙሏት ማለት ነው፣ ደግሞ ፍሬያችሁም እንዲኖር ግዟትም ማለት ነው። ኢየሱስ ክርስቶስ ጌታ ነው። ይህንን ቃል እግዚአብሔር አምላክ በክርስቶስ ኢየሱስ ሁላችንንም ቻሌንጅ ሊያደርገን በክርስቶስ ኢየሱስ የተናገረን ነው። ኦኬ ወደ ዋናው ሐሳቤ ቃሉን ወደ አነበብኩት ከመግባቴ በፊት ስለ ዮሴፍ ጥቂት ነገር ላሳያችሁ። ዮሴፍ እግዚአብሔር አምላክ ገና በዘፍጥረት ምዕራፍ 15 ላይ አብርሃም እግዚአብሔር የገባለትን የተስፋ ቃል እንደሚወርስ በተናገረው ጊዜ እንድወርሳት በምን አውቃለሁ ያለው ቃል ይፈጸም ዘንድ በዮሴፍ እግዚአብሔር ዮሴፍን እየቃኘ እያስተካከለው ነበር። መስመር እያስያዘ ፍሬን በሚገባ እንዲያፈራ ምናልባት ወደ ላይ ተተኮሰ ወጣ እንዲባል እሱ ሲጠብቅ እግዚአብሔር ግን በእርሱ በህይወቱ ስር እየሰደደ እያሳደገው እንደነበረ መመልከት እንችላለን። ገና ከመወለዱ መጀመሪያ ላይ ገና እናቱ ራሔል ፈጽሞ የማትወልድ መካን ስለነበረች
በወለደችበት ማህፀኗን በከፈተበት ጊዜ እግዚአብሔር ምን አለች? ይጨምርልኝ፣ እግዚአብሔር ደግሞ ሌላ ይጨምርልኝ ስትል ስሙን ዮሴፍ አለችው ብሎ ይናገራል። ዮሴፍ ይጨምርልኝ ወይም ደግሞ እግዚአብሔር ይጨምር ያብዛ ማለት ነው። ነገር ግን ስንመለከት ገና ከስሙ ጀምሮ በቤቱ ከፍ ብሎ ትንሽ ሲወደድ ፈጽሞ በወንድሞቹ የሚጠላ መሆን ጀመረ። በአባቱ የተወደደና መልካም ማንነት ያለው ከአባቱና ከእግዚአብሔር ቤት ያፈነገጠ ምንም ነገር ባልተገኘበት ጊዜ ለስጋ ጥቅማቸው ሲሉ ወገኖች ሁሉ በአንድነት ወንድሞቹ ሁሉ ሳይቀር የጠሉት ሰው ነበረ። ነገር ግን እርሱ ማፍራቱን አላቆመም። በወገኖቹ ስለሚጠላ ከወንድሞቹ ጋር በአባቱ ላይ ማደም የሚችል ሰው አልነበረም። የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ውስጥ ፍሬን እየቀጠለ ነበር። ይሄ ብቻ አይደለም። ራእይን ተመለከትኩ አለ። አንድ ጊዜ ተነሳና ፈጽሞ ያለበት አስቸጋሪ ነገር በወንድሞቹ የተጠላበት መጠላት እርሱ ራእይ እንዳያይ አላገደውም፣ ወይም ያለውን ራእይ አላስጣለውም። የእግዚአብሔር ስም የተባረከ ይሁን። ብዙዎቻችን በጣም ከባባድ የሆነ ነገር ውስጥ ስናልፍ በመጀመሪያ የሚገጥመን ነገር ረጅም ጊዜ ያየነውን እግዚአብሔር በእኔ እንደዚህ ያደርጋል ወይም ደግሞ በሰዎች እግዚአብሔር በአንቺ እንዲያደርጋለው ያለውን ነገር ነው የምንጥለው። እርሱ ግን ራእይ ማየት አላቋረጠም። ፍሬያማ የሆነ ሰው ስለነበረ የእግዚአብሔር ስም የተባረከ ይሁን። አንድ ጊዜ ተነሳና ነዶዎችን እመለከታለሁ አለ። ሌሎቹ ነዶዎች ሁሉ ሲሰግዱ ለኔ ነዶ የኔ ነዶ ግን ቆማ ሲሰግዱ እመለከታለሁ አለ። የበለጠ ወንድሞቹ ጠሉት። ሌላም ጊዜ ተነሳና ህልም ተመለከትኩ አለ። አሁን ምንድነው ሲሉት ጨረቃና ፀሐይ አለ። አሁን ስፔሲፊክ አደረገው። በመጀመሪያ ሄደው የሰገዱት 10 ወንድሞቹ ነበሩ። ብንያምን ያዕቆብ አልሰጥም እናንተ ሄዱ ብሎ ስለነበረ የመጀመሪያው 10 ነዶች ሄደው ለአንዱ ነዶ ለዮሴፍ የሰገዱበትን ህልም ተመለከተ። የመጀመሪያውን ትሪፓቸውን ኢየሱስ ክርስቶስ ጌታ ነው። በሄዱ ጊዜ ግን እግዚአብሔር ልክ ሲሰግዱለት የተመለከተው ምንድነው? እግዚአብሔር ያለውን ቃል ያሳየውን ራእይ አስታወሰ ይላል። ኢየሱስ ጌታ ነው። ልክ ሲያስታውስ 10 ነዶች ከሰገዱልኝ በኋላ በአንድ ቀን ህልሜ ላይ በሌላኛው ቀን ህልሜ ላይ ደግሞ ጨረቃና ፀሐይ 11 ከዋክብት ደግሞ ሲሰግዱልኝ ተመልክቻለሁ። ስለዚህ አንዱ የታለ? እናንተ ብቻ ናችሁ አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ካለው አንዳችም ነገር በህይወታችን አይቀርም። እውነተኛ ፍሬያማ ሰዎች ከሆነን አንዱ የታለ አለ። አንዱ በአባቱ ቤት ቀርቷል። ሌላኛው ወንድሙ ስለሞተ አባታችን አልሰጠም ብሎ ልቀጥልላችሁ። ይሄ ብቻ አይደለም። ህልም አይቶ መጠላቱ ብቻ አይደለም። ነገር ግን በጉድጓድ ውስጥ የተጣለ ስሙ ይጨምር ሆኖ በገሃዱ ዓለም የሚኖረው ኑሮ የቀነሰ በሚያስገርም አይነት ሁኔታዎች በእርሱ እንደሚሰራ እየተናገረው የሚያየው ነገር እግዚአብሔር ከተናገረው ነገር የተሳከረ ህይወት የሚኖር ሰው ነበረ። እግዚአብሔር እንደሚያከብረው ብዙዎች እንደሚሰግዱለት እርሱ ግን ለወንድሞቹ ባካችሁ ብሎ የሚለምንና ለወንድሞቹ የሚሰግድ የሚሆነውና የተነገረው ፈጽሞ የማይመጣጠን እርሱ ግን ማፍራቱን የቀጠለ ሰው የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ገና እግዚአብሔር አሁን ደግሞ አነሳኝ ብሎ ጲጢፋራ ከፍ እያደረገው ሲመጣ የንጉሱ አዛዥ የሆነ አንድ የታወቀ ባለስልጣን ከፍ እያደረገው ሲመጣ በራሷ በባለቤቱ የተፈተነ ሰው አንዴ ብቻ ይመስለናል። በድንገት የሆነ ችግር ልትፈጥርበት እንዳሰበች ልናስብ እንችላለን። አያሌም ቀን ነው የሚለው አንዴ ብቻ አይደለም፣ ደጋግማ ይሄን አደረገች። ብዙ ጊዜ በህይወታችን ቃላት እንኳን መናገር እስካንችል ድረስ በብዙ ፈተና ውስጥ የምንገባባቸው ጊዜያቶች አሉ። ወዴት ይኬዳል? መፍትሄውስ ወዴት ነው የምንልበት የእርሱን ጨርቅ ይዛ ይኸው ገብቶ ሊደፍረኝ ነበር ብላ መጮህ ጀመረች። በህይወታችን ብዙ ጊዜ ቀድሞውን የሚጮሁ ሰዎች እውነተኛ ይመስላሉ። በፍጹም እውነተኛነታችንን ጠብቀን ግን ልንቀጥል እግዚአብሔር አምላክ ያሳስበናል። እውነተኛ ፍሬ እንደዚህ ነው እያለ ማለት ነው። ወደ ፖይንቶቹ መጣለው እንዳልበታተንባችሁ መጀመሪያ ዮሴፍን ነገር ልንገራችሁ ብዬ ነው። ወደ ግዞት ቤት ከገባ በኋላ የሚያስገርም አይነት እንደገና ሞገስን እግዚአብሔር ሰጥቶት
ለህልመኞቹ ህልም መፍታት ጀመረ። ነገር ግን እነርሱ የረሱት ፈጽሞ ያላስታወሱት እባካችሁ አስቡኝ በወንድሞቼ ተሽጬ የመጣው ነው ቢል የተረሳ ሰው ሆነ። እያንዳንዱን መንገዶቹ እግዚአብሔር አምላክ እውነተኛ ፍሬን ለሚያፈራበት በእውነት ትውልድ ሁሉ ሊጠፋ ላለበት ነገር መንገዱን እያስተካከለ ነበር። ከቤቱ ወጥቶ ገና ህልሙን አይቶ ከቤቱ ወጥቶ ወንድሞቹን ሲፈልግ አንድ ሰው ነው ወንድሞች በዶታይን ይገኛሉ ብሎ የላከው። በእኛ ሂሳብ በእኛ ስሌት ስናስብ ይሄ ሰው እንደ ወደ ሞት የነዳው ምን አለ ባልነገረው የሚያሰይ ሊሆን ይችላል። በእግዚአብሔርና በሰማያዊ ስሌት ግን እግዚአብሔር አምላክ የሚናገረው ነገር ምንድነው? ወደ ክብር እያፈጠንኩት ነው፣ ወደ ክብር እያስኬድኩት ነው እያለ ነው። የእግዚአብሔር ስም የተባረከ ይሁን። ዳዊት በኔና በሞት መካከል አንዲት ስንዝር ቀረች ሲል የሰማያዊ ስሌት ደግሞ እግዚአብሔር ባንተና በንግስና መካከል አንዲት እርምጃ ቀረች እያለ እያሰላ ነው ያለው። ሃሌሉያ! እንደገና ደግሞ በራሷ ስተት ወደ እስር ቤት የጨመረችው ጲጢፋራ ቤት ውስጥ ኖሮ ወደ እስር ቤት የተጨመረበትን ጊዜ ስናስብ ለሱ መውረድ ነው። ከነበረበት ክብር ከፍ ካለበት ቤቱን ሁሉ ገዢ ከሆነበት ዝቅ ማለት ነው። ለእግዚአብሔር ስሌት ግን ከፍ እያደረገው ነው። የእግዚአብሔር ስም የተባረከ ይሁን። እስር ቤት ገብቶ ጠጅ አሳላፊው ፈጽሞ ረሳው፣ አላስታወሰውም። የተረሳ በሆነበት ጊዜ እግዚአብሔር አምላክ ግን ወደ ክብር ከፍ እያደረገው ነው። ሆነ ብሎ እያስረሳ። ተረስታችኋል? እናንተ ሰው ረስታችኋል? እውነትም ገጥሟችሁ አቅም በራሳችሁ እንኳን ፈጽሞ የሆነ ገሌላ ላስብ ብትሉ አቅም ያጣችሁበት ጊዜ ልክ እንደዛ ነው ሰዎች የሚረሷችሁ። ነገር ግን በነገሮች ሁሉ የሚያስረሳ ነገር ሲኖር ለክብር እግዚአብሔር አምላክ ለፍሬ እያዘጋጃችሁ እንደሆነ እንድታውቁ ይፈልጋል። የእግዚአብሔር ስም የተባረከ ይሁን። ለዛ እያዘጋጀ መጨረሻ ላይ ለቤዛ አቆመው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ኦኬ ቶሎ ሊድላችሁ። ታዲያ ፍሬያማ ህይወት በመጀመሪያ ሲናገር ምንድነው የሚለው? ዮሴፍ ትንሹ፣ እስቲ ትንሹ በሉ እስቲ። ዋው! ትንሹ ብሎ የፍሬ ዛፍ ነው። እንዴት ደስ ይላል! በህይወታችን እውነተኛ ፍሬ ከትንሽ ነገር ነው የሚጀምረው። ስለ ሰናፍንጫዋ ቅንጣት ሲናገር ትዝ ይላችኋል። ኢየሱስ እምነትን ጨምርልን ሲሉት የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ጥልቁ ውረድ ብትሉት ይሆናል። ምን ማለቱ ነው? እንዴ የሰናፍጭ ቅንጣት የምታክል እምነት የለንም እንዴ? የእውነት አለን ሁላችን። ግን ምን ለማለት መሰላችሁ? እንደው በጌታ ያመነ በራሱ እኮ ጌታ የማይታየውን አምላክ ያድናል፣ የዘላለም ሕይወት ይሰጣል ማለት ራሱ ከሰናፍጭ ቅንጣት ይበልጣል። ከዛ በላይ እምነት አለ እንዴ? አለን። ነገር ግን እምነት በአንድ ጊዜ ቧ ብሎ ፈንድቶ የመጨረሻ ምድር የሚያጥለቀልቅ አይደለም፣ በየዕለቱ የምትሞላው ነው እያለ ነው ያለው ኢየሱስ። የሰናፍጭ ቅንጣት የምታክል እምነት፣ እቺ የሰናፍጯ ቅንጣት ስትመለከታት በጣም ትንሽ ነች። ነገር ግን ባደገች ጊዜ አለ ብዙዎችን የምታስጠልል ታላቅ ዛፍ ትሆናለች ብሎ ተመለከተ። ትንሽ ለማየት እንኳን አንዳንድ ጊዜ አይናቸው በደንብ የሚያይ ሰዎች ካልሆኑ አንዷ ፍሬ ፈጽሞ ለአይን እንኳን ለማየት የምታስቸግር ነች። እቺ ፍሌክስ ሲድ ወይም የሰናፍጭ ቅንጣት የምትባለው ስክሪን ላይ ቢወጣልን በደንብ ታዩት ነበር ምን አይነት እንደሆነ። አያችኋት? እዚህ ላይ እንዳለችው እጅን ነው የምታክለው በእጅ ለመያዝ። ስታድግ ግን አንዷ እቺ ፍሬ ይሄን የሚያክል ዛፍ ነው የምትሆነው። የሚገርም አይነት ትንሽ የሆነ ነገር ግን የፍሬ። ስለ ትንሽነታችሁ ያሳስባችሁ። ትንሽ የሆነ የቤተ ክርስቲያን ምዕመን፣ ትንሽ የሆነ በባንካችሁ የተቀመጠ ገንዘብ፣ ትንሽ የሆነ ዕውቀት፣ ትንሽ የሆነ ጸጋ፣ ትንሽ የሆነች ነገር አያሳስባችሁ? እያፈራችሁ ነው ወይ? ግን ኢየሱስ ክርስቶስ ጌታ ነው። እኔና እናንተ ያለንን በጣም ትልቅ ማድረግ አይደለም የሚጠበቅብን። እኔና እናንተ እያፈራን እንደሆነ እርግጠኛ መሆን ነው የሚጠበቅብን። ዳዊት ፈጽሞ ትንሽነቱ አላሳሰበውም። ትንሽ ነህ ተብዬ መቀባት ቢያመልጠኝስ ብሎ በር ጋር ቁጭ ብሎ አንዱን ሲያልፍ ወይኔ እኔ ጋር ሊደርስ ነው፣ ሁለተኛውን ሲያልፍ እኔ ጋር እያለ አልተጨነቀም። እርግጥ ብሎ ትንሽነቱን ጠብቆ በግ እየጠበቀ በሜዳ ነበር። ኢየሱስ ክርስቶስ ጌታ ነው። እዛ ጋር ገዝፈው ትላልቅ ሆነው ማፍራት ያቆሙ እነ ኤልያብ፣ አሚናዳብና ሳማ እያሉ
እርሱ ግን ታናሹ በግ የሚጠብቅ በሰው የማይታሰብ በሰው ይወላችሁ ተውት በአባቱ የማይታሰብ ሕፃን ልጅ በዛ በግ እየጠበቀ በጌታ የሚታሰብ የሚያፈራ ሰው ነበር። ኢየሱስ ክርስቶስ ጌታ ነው። ትንሽን ነገር ፈጽሞ አትናቁ። በትንሹ የተሾመ ነው በብዙ የሚያፈራው። 2 ዓሣ 5 እንጀራ ነች 15,000 ሰው ያጠገበችው። በቤታችሁ ምንድነው ያለው? እግዚአብሔር አምላክ ትንሿን ነገር እንድንጠቀምባት ይፈልጋል። የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። እውነተኛ የሆነ ፍሬያማ ብሎ ሲናገር ምን ማለቱ ነው? የመጀመሪያው ነገር መሞት አለብን ብዙ ፍሬ እንዲታይ። ትንሽ መሆናችንን አለማሰብ ለመሞትም መቁረጥ ማለት ነው ፍሬያማ ህይወት ማለት። ለምን ቢባል ስንዴዋ መሬት ላይ ወድቃ ካልሞተች ካልበሰበሰች ተመልሳ ምን ልትል አትችልም፣ ልታፈራ አይቻላትም። ብዙ ጊዜ እንደውም ፍሬ የሚመስለን በጣም ምድርን ያጥለቀለቀ ከፍ ያለ መሆን ነው የሚመስለን። ነገር ግን ፍሬ የሚጀምረው ከመሞት ነው። 30፣ 60፣ 100 የሚያፈራ እውነተኛ ፍሬ ከመሞት ነው የሚጀምረው። የእግዚአብሔር ስም የተባረከ ይሁን። እውነተኛ ፍሬ ፈጽሞ ደረቅ የሆነ ነገር እንኳን ሊይዘው አይችልም። ምንም የሚታይ ነገር የለም። እግዚአብሔር አምላክ እያፈራ ከሆነ ጥሶ ማስወጣት ይችላል። ስለ ኢየሱስ ሲናገር እንደዚህ ነው ያለው፣ ከደረቅ መሬት እንደ ስር አድጓል። ሃሌሉያ! የሰማነውን ነገር ማን አምኗል? የእግዚአብሔርስ ክብር ለማን ተገልጧል ብሎ ከደረቅ መሬት እንደ ስር አድጓል። ደረቅ ነበር መሬቱ፣ የሚቀበለው የለም። ሰማይና ምድርን የፈጠረ ጌታ ነገር ግን የሚወለድበት ጊዜ ሆቴሎች ሁሉ ፉሊ ቡክድ ሆነው ፈጽሞ ማረፊያ እርጉዝ ሆና ምጥ ላይ የሆነች ሴት እንኳን የምታርፍበት ስፍራ ያልነበረው ጌታ ነው ያለን። ካደገም በኋላ መምህር ወይ እንከተላለን ሲሉ ወፎች እንኳን መሳፈሪያ አላቸው፣ ቀበሮች እንኳን ጉድጓድ አላቸው። የሰው ልጅ ግን እንደ ወፍ እንኳን ቋሚ የሆነ ማደሪያ የለውም፣ ጎጆ የለውም። እንደ ቀበሮ እንኳን ቆፍሮ የሚኖርበት ስፍራ የለውም ብሎ እንደተናገረ እንመለከታለን። በማይመች ሁኔታ ውስጥ ግን የእኔና የእናንተን ህይወት ደግሞም ያለፈውንና ሊመጣ ያለውን ጄኔሬሽን ሁሉ ህይወት ለዘላለም የገዛ ጌታ ነው ያለን። የእግዚአብሔር ስም የተባረከ ይሁን። ግን እንዴት? አስቀድሞ ራሱ የሞተ ስለነበር ምን ብሎ ይናገራል? እዛው ኢሳይያስ 53 ላይ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ወዳጆቹ ሁሉ መስዋዕት ካደረገ በኋላ ፍሬውን ያያል። እስቲ ፍሬውን ያያል በሉ። እድሜውም ይረዝማል፣ የእግዚአብሔርም ክብር የእግዚአብሔርም ፈቃድ በእርሱ ይከናወናል። በፈቃዱ ውስጥ አልፈን ነፍሳችንን አሳልፈን ለመስጠት ስንፈልግ የዛ ጊዜ እውነተኛ የሆነ ፍሬን ማፍራት እንጀምራለን። ፍሬ ማለት ይሄ ነው። ኦኬ፣ በዮሴፍ ህይወት ወደ ኦሪጂናሉ ቴክስት ልመለስ። አሁን በዮሴፍ ህይወት እግዚአብሔር ምንድነው ያስተማረን? በዮሴፍ ህይወት እውነተኛ ፍሬ በዮሴፍ የተገኘው በመጀመሪያ በወይን ግንድ ወይም ደግሞ ትንሽ የሆነ በጣም ትንሽ የሆነ ፍሬያማ ዛፍ የመሆኑ ፍሬያማ ህይወት የመኖሩ የመጀመሪያ ምስጢር። አሁን መጽሐፍ ለምትፈልጉ መጽሐፍ ጀምሩ። አንደኛው ነገር ከምንጩ ጋር የተጣበቀ ስለሆነ ነው አለ። ይሄ ትልቁ ፍሬው ከወንዙ ወይም ከምንጩ ጋር ምን ይላል? በምንጭ አጠገብ የሚያፈራ ትንሽ ሆኖ ፈጽሞ ግን እግዚአብሔር የሚገርም ትልቅ ቦታ ያደረሰው እውነተኛ ፍሬ የታየበት በምንጩ አጠገብ የሚያፈራ የፍሬ ዛፍ ስለሆነ ነው። የእግዚአብሔር ስም የተባረከ ይሁን። ይሄ ፍሬ ምንጩ ምንድነው ብሎ ተናገረ። እንደገና ወረድ ብሎ ቁጥር 25 ላይ በአባትህ አምላክ ይሄ ምንጭ ይሄ ፍሬ ወይም ደግሞ ይሄ ያደግንበት ስፍራ እውነተኛ ፍሬን እንድናፈራ የተነገረን ስፍራ አባትህ ነው። እስቲ አባቴ ነው በሉ። ምንጩ አባቴ ነው በሉ እስቲ። ከዛ እንደዚህ አለ፣ በአባትህ አምላክ እርሱም የሚረዳ ነው። እንደገና ሁሉን ቻይ በሆነ አምላክ እርሱም በሚባርክ ኢየሱስ ክርስቶስ ጌታ ነው። ምንጩ አባታችን ነው፣ ደግሞ የሚረዳን ነው። እሱ ብቻ አይደለም፣ ሁሉን ቻይ ነው። ይሄም ብቻ አይደለም፣ የሚባርከን ነው።
ታዲያ ሲባርከን በሰማይ ጠል ብቻ አይደለም፣ በላይ ከላይ በሚገኝ ብቻ አይደለም፣ በምድራዊም በረከት ይባርከናል። አንዳንድ ጊዜ ብዙ በረከቶች በምድራዊም በረከት እንኳን አለጌታም ብዙዎች በምድር ለጌታን ሳያውቁ አጌንስት ሆነው እኛ በረከት የምንለውን ቆጠራ የገቡ አሉ። ነገር ግን እውነተኛ በረከት እሱ አይደለም። እውነተኛ በረከት ግን ከላይ ነው። በጎ ስጦታ ፍጹም በረከት ከላይ ነው ብሎ ነው የሚናገረው። የእግዚአብሔር ስም የተባረከ ይሁን እና ምን አለ? የአባቶች በረከት ከታላላቅ ተራሮች፣ ተራራ የማይነቃነቅ ነው፣ ከነዛ ተራሮች ይበልጣል፣ ከኮረብቶችም ይበልጣል። ይሄ ሁሉ አለቃ በሆነው በዮሴፍ ላይ ያርፋል ብሎ ተናገረ። ከምንጩ አጠገብ የሆነ እውነተኛ ፍሬን ያፈራል። ከምንጩ አጠገብ እንደሆነን ሁሉ ጊዜ እርግጠኞች እንሆን። እንደዚህ ነው ያለው ራሱ ያዕቆብ ሲናገር። ዮሴፍ ከመወለዱ በፊት ራሔል መጣችና ስለምን ልጅ አትሰጠኝም ብላ እንዲህ ከሆነ ሞታለሁ ብላ ተናገረች። እንደዚህ ያለ ያዕቆብ በእውኑ የሆድን ፍሬ በነሳሽ በአምላክ ስፍራ ነኝን? አንዳንድ ጊዜ እንደውም እኛ ጭንቀት ውስጥ የምንገባው ሰዎች የሆነ ነገር የዘጉብን የሆነ ነገር ምንጫችን ሰዎች እንደሆኑ፣ አለቃችን እንደሆነ፣ የቤተ ክርስቲያን መሪያችን እንደሆነ፣ ጓደኛችን እንደሆነ፣ ወዳጃችን እንደሆነ ስናስብ ሰዎችን ወጥረን ጠምደን የምንይዘው የበረከታችንና የፍሬያችን ምንጭ ሰዎች ጋር እንዳለ ስለምናስብ። ሰዎች ከሰዎች ጋር የሚገጫጩት የሚጠላሉት ከኔ ጀምሮ ማለት ነው ምንጩ ጋር በሚገባ የተሰካን ስላልሆንን። ዋው! እንደዚህ አለች ሩት። በጣም የሚደንቃችሁ እኔ ነኝ ምንጩ እያለች ለምትናገር ለኑሃሚን አንቺም ተመለሺ፣ ወደ አማልክቷ እኮ ተመለሰች ኦርፋ፣ ተመለሺ ስትላት አምላክሽ አምላኬ፣ ሕዝብሽ ሕዝቤ፣ ኢየሱስ ክርስቶስ ጌታ ነው። ዛሬ ባገባ ብጸንስ ዛሬ እስኪያድግ ትጠብቃላችሁ? ምንጩ እኔ ነኝ እያለች ነው፣ ከኔ ሌላ ምንጭ የለም ስትል ኦርፋ እውነትም ምን ሆኜ ነው እንደዚህ ፍዝዝ ያልኩት? አንዳንዴ እኮ አለቃም እኔ እኮ ብላ በኋላ ማርሽ ስትመለስ ሩት ጋር ግን ሲመጣ ሕዝብሽ ሕዝቤ አምላክሽ አምላኬ። እስቲ አምላክሽ አምላኬ በሉ። ምንጩ ገባት። የቱ ጋር እንደሆነ ምንጩ እኔ ነኝ ስትላት ኖ አንቺ አይደለሽም አልልም። ታዩ አንቺ እንኳን ብትሆኚ እግዚአብሔር ምንጩን በዛ በኩል ካላከ ፈጽሞ ሊባረክ አልችልም። አምላክሽ አምላኬ ይሆናል። የትም ቢሆን እኔ ያገባለሁ ምን ቢሆን እግዚአብሔር ምናምን ሳይሆን አሁን አምላክነት ነው። ምንጩ ጋር ነው ዋናው ነገር። ምንጩን ነው ላሳይሽ የምፈልገው። እውነትም እንዳለች ኦርፋ ስሟ ከዛች ቁጥር በኋላ አልተጠራም። ሩት ግን ኢዮቤድን ከዛ እሰይን ከዛ ዳዊት በኢየሱስ ክርስቶስ የዘር ሐረግ እንደመጣ እንመለከታለን። የሚያስገርም ምንጭ ነው። አሁን ትልቁ ችግሩ ትግሉ ፍሬያማ ለመሆን ምንጫችንን ማስተካከል ነው ያቃተን። ለበረከታችን ለፍሬያማነታችን በጣም መታገላችን ይመስለናል። ጌታ ጋር አረፍ ማለት የሚችል ሰው እውነተኛ ምንጩ ጋር የተገናኘ ነው። የእግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ትዝ ይላችኋል በአስቴር ዘመን ማጥፊያ አዘጋጅቶ 50 ክንድ መስቀያ ሰርቶ መርዶክዮስን ሊሰቅል የመጣው ሰው ውሰድና ይሄንን ሁሉ የክብር ነገር የንጉሱን ፈረስ የንጉሱን ካባ ሄደና አድርግለት ተባለ። ሃማ የተባለው ሰው ሲመለስ ወደ ቤቱ ሚስቱ ዞሳራና ሌሎች ምን አሉት ብሎ ይናገራል። ይሄ መውደቅ የጀመርክለት ሰው ከአይሁድ ወገን የሆነ እንደሆነ ፈጽመት ወድቃለህ እንጂ እስቲ በሉ አታሸንፈውም። ኢየሱስ ክርስቶስ ጌታ ነው። ምንጩን አወቁት። አንተ 50 ክንድ መስቀያ መስራት ትችላለህ። ሰውየው እንዲጠፋ የሞት አዋጅ በእርሱ ላይ ማውጣት ትችላለህ። በእርሱ ለአይሁድ ሁሉ እንዲደመሰሱ በንጉስ ቀለበት የታተመ ደግሞ አዋጅን ማስወጣት ትችላለህ። የወደድከውን ማድረግ ትችላለህ። ምንጩ ግን እግዚአብሔር ከሆነ ሰው ጋር ከሆንክ አትችለው። ለራሷ ለባሏ ስቀለው ይሄማ መሰቀል አለበት ስትል የነበረች ቆይ ማን ነው ግን ይሄ አይሁድ ነው እንዴ? አረስከውና አላወቅኩም ነበር። አለቀልህ በቃ ባለቤቴ ሃማ አለቀልህ። አላወቅኩም እኮ ነበር እንደማለት ነው።
ትሸነፋለህ እንጂ አትወድቅም፣ ትሸነፋለህ እንጂ ፈጽሞ አታሸንፈውም እንዳለችው እንመለከታለን። የእግዚአብሔር ስም የተባረከ ይሁን። ራሱ ሲናገር ያዕቆብ ላይ ቀደም የነገርኳችሁ አትታለሉ፣ በጎ ስጦታ ፍጹም በረከት ከየት ነው ይላል? ከላይ ነው። ምንጩን ነው የሚነግረን። ኦኬ፣ ግን ምንጩ ጋር እንዳለን ማሳያ ነገር ላሳያችሁ። ኤርሚያስ ምን ብሎ ነገረን? በውሃ አጠገብ እንደተተከለ ሙቀትም ሲመጣ እንደማይፈራ በድርቅ ዘመን እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል ያለው ምን አይነቱን ሰው እንደሆነ ታውቃላችሁ? እምነቱ እግዚአብሔር የሆነ ሰው። መቼም ከምንጭ አጠገብ ከውሃ ከወንዝ አጠገብ ብላችሁ ሄዳችሁ ወንዝ ዳር ቆማችሁ አትሉ መታድሩ መቼም አይደል? ወደ ራሳችሁ ህይወት አፕላይ እንድታደርጉት ነው። በእግዚአብሔር እየታመንኩ ነው ወይ? ሪሊ ከምንጩ አጠገብ እንደሆንኩ ማሳያ አንዱ ነገር የማደርገውን የምሰራውን የምሆነውን ነገር ሁሉ በእግዚአብሔር እየታመንኩ ነው ወይ ማደርገው? ዳዊትም በሌላ መንገድ ደግሞ እንደዚህ አለ፣ ከምንጩ አጠገብ የሆነ እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋም እንደማያቋርጥ በየጊዜው ፍሬዋን እንደምትሰጥ ዛፍ ይሆናል ያለው እንዴት አይነትን ሰው ነው? በእግዚአብሔር ሕግ ደስ ይለዋል። ከዛ ደስ ይለዋል ብቻ አይደለም፣ ሕጉንም በቀንና በሌሊት ያስባል። ኢየሱስ ክርስቶስ ጌታ ነው። ዋው! ከምንጩ አጠገብ የተተከለ ለመሆን ፈልጋችሁ ከቃሉ መራቃችሁ፣ ቃሉ ጋር ተፋተን ፍሬያማ መሆን አይደለም ስለ ፍሬ ማውራትም አንችልም። ለዚህ ነው በቤተ ክርስቲያናችን አንድ ላይ እስቲ ኢንከሬጅ የሚያደርገን ቢያንስ ማለት ነው በቀን አንድ ቻፕተር እናነብ ብለን አዲስ ኪዳንን የጀመርነው እያንዳንዳችን ኢንከሬጅ እየሆንን ስለምናደርግ ጊዜ በጣም ወስጃለሁ። እግዚአብሔር ይርዳኝ። ሁለተኛ እውነተኛ ፍሬ በፈተና ውስጥ በመጽናት ነው የሚመጣው። እንደዚህ ብሎ ይናገራል፣ ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙትም፣ ነገር ግን የእርሱ ቀስት ግን እንደጸና ቀረ። አሁን የእርሱ ቀስት እንደጸና ቀረ የሚለውን ተውትና ምን ይላል? ነደፉት። አይውላችሁ ዮሴፍ አልጋ በአልጋ የሆነ ህይወት አልፎ የፈርዖን ምክትል የሆነ በዓለም ላይ ሁሉ የሚያስተዳድር በወቅቱ የዛ የኢጂፕሽያን ኢምፓየር ሁለተኛ ሰው የሆነበትን ነገር ስናይ ሁሉ ሰላም ሁሉ ነገር ቢሆን አይደርስም ነበር። በፈተና ውስጥ መጽናት ያስፈልገናል እውነተኛ ፍሬን ለማፍራት። ይሄንን በትልቁ ጻፉት። ለምን መሰላችሁ? ብዙዎቻችን በጣም ፍሬን እንፈልጋለን። ለምሳሌ ከጸሎት መልስ ጀምሮ ወዲያው የሆነ ነገር እንዲሆንልን እንፈልጋለን። ሁለተኛ ደግመን መጸለይ አንፈልግም። ሶስተኛ መድገምማ አንፈልግም። እኔ እንደዚህ ብዬ አሰብኩኝ፣ ዳንኤል 21 ቀን የፋርስ አለቃ በሰማይ ተቋቋመኝ፣ አሁን እኔም ልረዳ መጣው፣ የመላእክትም ደግሞ አለቃ የሆነው ሚካኤል ደግሞ በቃ እየጠበቀ ነው፣ እነሱን እየተዋጋ ነው ብሎ ሲናገር እኔ ምን አልኩ? በ10ኛው ቀን ተነስቶ ቢሆንስ ኖር ይሄ ሰው በ15ኛው ቀን በቃኝ፣ አይ 15 ቀን ሙሉ ጾም ጸሎት ያዝኩ በቃኝ ቢልስ? 21ኛው ቀን ላይ ነው መልአኩ መጥቶ የተናገረው። እኔ እንደዚህ አሰብኩኝ። 10ኛው ቀን ላይ በቃ አሁንስ ጸለይኩ፣ ጌታን ጠበቅኩ፣ ስንት ነገር አረኩ፣ በደንብ ትክክል ዛሬ መፈጸም ነበረበት፣ ግን ምን ማድረግ እችላለሁ? ስራም በዛ በአውራጆች ላይ ታላቅ ባለስልጣን ነበር፣ በዛ ብሎ ቢሄድ ገብርኤልና ሚካኤል በሰማይ ሆነው ተነሳ በቃ ውጊያ ቁም፣ ተነሳ፣ ሄደ በቃ እየጸለየ ነበር፣ ድራ እየታገለ ነበር፣ ትቶት ሄደ፣ በቃ እንመለስ የሚሉ ይመስለኛል። በኔ ካልኩሌሽን እየጸለየ ሲቀጥል ፈጽሞ እነሱም መዋጋታቸውን ማቆም አልቻሉ። በዛ ጊዜ በፈተና ውስጥ እያለፈ የነበረ ሰው የሚያስገርም ድልን አገኘ። ኢየሱስ ክርስቶስ ጌታ ነው። የዛሬ ትግላችን ለነገ ቁመናችን ነው። ዛሬ ዳዊት ከአንበሳና ከድቡ ጋር መታገሉ ነገ ለሚጋጠመው ለጎልያድ እውነተኛ የሆነ አቅም ነበር። በመከራው ሲያልፍ እግዚአብሔር አምላክ በመናልፍበት ነገር ውስጥ ታላቅ ነገር ይሰራል። የዛሬ የእቶኑ እሳት በ7 እጥፍ መንደድ ነገ እግዚአብሔር አምላክ በዛ በእቶኑ እሳት ውስጥ ከኛ ጋር ለመታየቱ እስራቶቻችን ለመበጣጠሳቸው ታላቅ የሆነ እግዚአብሔርም ለመክበሩ ታላቅ የሆነ ምክንያት እንደሆነ እንድናስብ ያስፈልጋል። ይሄ ሰው በመከራው ውስጥ ያለፈው ልክ ህልሙን ከነገራቸው በኋላ ጠሉት ይልና አባቱ መላከው ይላል። ወዲያው ነው እዛው ጋር ነው የሚጀምረው። አንድ አይነት ምዕራፍ ላይ
እስቲ አስቡ። የሚገርም ነገር እግዚአብሔር ከተናገረን በኋላ አይደለ ሰልፉ የበዛው። በዛ ውስጥ ግን ጸንተን ካልደረሰን በየአቅማችን የሚገርሙ አይነት ፈተናዎች ይገጥሙናል። በልጅነቴ እኔ አንድ ማስታውሰው ልክ ዳዊት አንበሳና ድቡ ይመጣ ነበር ተከታትዬም ጥለው ነበር እንዳለ እንደው ሰሞኑን ይሄን ቃል እያስታወስኩ አንድ ምሳሌ ትዝ አለኝ። በልጅነታችን ከቤት እንዳንወጣ ስለምንደረግ ሰፈር ልጆች ሁሉ ያበላሿቸዋል ተብሎ የሰፈር ልጆች ሲጫወቱ በግንብ ቀዳዳ ውስጥ እንደዚህ እያየን ነው ምንረካው እዛው ቤት ውስጥ ሆነ። 5 ወንድማማቾች በአመት ብቻ ከዛ በላይ ባልሆነ ከኔና ከወንድሜ በቀር ምንበላለጥነንና አንድን ሰውዬ ሁሉ ጊዜ እየሰደቡት ቡሊ ያደረጉት ሲሮጡ የሰፈር ዱርዬዎች እናያለን። ሰውየውን በደንብ እናውቀዋለን። የሚገርም ትልቅ ሰውዬ ነው። እጆቹ ተዋቸው በቃ ባጠገብ ሲያልፍ ምናምን እንደዚህ እንኳን አይታጠፍም እንደዚህ እና ሰውየውን ጋጦ ጭንቅሎ እያሉት እየሰደቡት ነው የሚሮጡት። እና ልክ እንደሰደቡት በጣም ሩቅ ቆሞ ነው የሚሰድቡት። ተከታትሎ ሩጦ አልደርስ ሲል ምን በሚያካክል ድንጋይ እያባረረ ደስ ይላል እኮ ኢትዮጵያ። ቡሊ ሲደረግ ሄዶ ሰው ይገላል እንጂ እንደዚህ ሀገር ሱሳይድ የለም። ደስ ይል ኢትዮጵያ እኮ ሰው ሄዶ ይገላል እንጂ ቡሊ ተደረጋለ። እና እኔ አንድ ታላቅ ወንድሜና ታናሽ ወንድሜ ሆነን ሄኖክና ፋሬስ የሚባሉ ታላቅና ታናሽ ወንድሞች አሉኝ። ሆነን ወደ ሜዳው ወጣንና መጣ ያ ሰውዬ። እንደው ኳስ መጫወታችንን አቁመን ቀልቀል ብለን እንደው ስንንቀለቀል መጣ እኮ ጋጦ ጭንቅሎ እንጥራው ተባባለ። ከቤትም ተደብቀን ነው የምንወጣውና ትንሽ የልብ አገኘን። እንግዲህ አንዳችን ማን እንደሆነ አላስታውስም። ለነገሩ እኔም ከሆንኩ ያው ፓስተር አይደለም እኔ ነኝ አይባልም መቼም እንደምታውቁት። ከመካከላችን አንዳችን ጮክ ብለን ጠራ ነው። እውነትም ሰውየው በጣም ሲያልፉል ጊዜ አየዋለሁ። እንደው ተንኮለኞች ናቸው ዱርዬዎች ስም ያወጡለትን ነገር እንደዚህ ጭንቅላቱ በቃ የሆነ ዣንጥላ ነገር እንደዚህ አለውና ልክ ወደኛ ሲመጣ ሁለቱ እኔን በቃ የመጨረሻ እኔን አተኩሮ በቃ በደንብ አድርጎ በዚህ ሲሄድ በዚህ እያለ አንድ ኮርነር ግንብ ጥግ አስያዘኝ። ሌሎቹ ወንድሞቼ ፈትለክ በአንድ ጥግ የሉም። የእውነት ደረሰ። ልክ እንደዚህና እንደዚህ እናቲ ሆድ ትገባ እንደሆነ ያለው እያለ እኔ የዛ ጊዜን ትግል አልረሳውም። ምን ነው ሰማያትን ከፍተህ በወረድክ እንዳለ ምን ነው ግንቡ እንደ ኢያሪኮ ተደርምሶ ወደ ኋላ በሄድኩኝ ነው። ፈጽሞ ላመልጥማ ልክ እንደዚህ ብሎ በቃ የእውነት ቢያገኘኝ በህይወት ላልኖር ሁሉ ይችላል። እጆቹ ይታዩኛል ምን እንደሚያክል። እንደዚህ ሁሉ ቢደፍቀኝ በቃ አልቀልኛል። ገና የ8 የ9 ዓመት ልጅ የድፍረታችን ድፍረት በምን ታምር እንደሆነ አላቅም። እንደዚህ ብሎ ሊይዘኝ በመጣበት በእግሩ ማከል እኔ እስከዛሬ ይሄ ሚራክል ነው ለኔ። በምን አይነት ፍጥነት ሹልኬ እንዳመለጥኩት በኋላ ላይ እንዴት እንደሆነ እኔ ነኝ የማውቀው። በህይወታችን እንደዚህ መቼም እንደዚህ ፈተና የሆኑ ነገሮች አሉ። ነገር ግን በህይወታችን እንደምናልፍ የምናይበት መቼም እንደዚህ አይነት ሰውዬ ይገጥመናል ማለት አይደለም። ማሳለፍ የሚመስል ነገር አለ። አልፈን ግን አለን። የእግዚአብሔር ስም የተባረከ ይሁን። ሶስተኛ ምን ብሎ ይናገራል? የእርሱ ቀስት ግን እንደጸና ቀረ። የአሸናፊዎች አሸናፊ እንደሆነን ማወቅ ነው እውነተኛ ፍሬን ለማፍራት። የእርሱ አለ እኮ የሚዋጋ አለ፣ የሚታገል አለ፣ ዋጋም ያስከፍል አለ፣ በጣም እረፍት የሚነሳ አለ። ይሄ ሁሉ ግን ወደ ክብር እያፈጠነን ነው እንጂ የሚሄደው እግዚአብሔር ካየልን የፍሬ ህይወት የሚያዘገየን አይሆንም። የእግዚአብሔር ስም የተባረከ ይሁን። የእርሱ ቀስት ግን እየጸና ሄደ። ከዚህ የተነሳ ደግሞ ቀስቱ መጽናት ብቻ ሳይሆን ክንዱም ደግሞ እየበረታ መጣ። የእግዚአብሔር ስም የተባረከ ይሁን። የኛ ህይወት በጣም በሚደንቃችሁ ሁኔታ የሚያስፈራ ሁኔታ ውስጥ ይባስ እየጠነከረ ነው የምንመጣው። አለቀልኝ ስንል ቦልድ እየሆነን ነው የምንመጣው።
የሌሎቹ ቀስት እየተሰባበረ ሲመጣ የኛ ቀስት ግን እየጸና ነው የሚመጣው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል ሲናገር በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ስላለ ቅድም የወጉት፣ የተቃወሙት፣ ያስቸገሩት፣ የነደፉት አሸናፊዎች ናቸው። ሌላውን ነድፈው ጥለዋል። ዮሴፍ ጋር ግን ሲደረስ እርሱ የበለጠ እየጠነከረ፣ የበለጠ ከፍ እያለ፣ የበለጠ ክብር እያገኘ፣ የበለጠ ወደ ከፍታ እየሄደ እግዚአብሔር እየባረከው እየተናገረው ደግሞ ወደሚገርም ትውልድን ሁሉ ወደሚታደግበት ከፍታ እያመጣው መጣ። የእግዚአብሔር ስም የተባረከ ይሁን። እንዴት ደስ ይላል! በወደደን በእርሱ ማለቱ እንዴት ደስ ይላል! በወደድነው በእኛ ቢሆንማ የኛ ፍቅርማ ከፍ ዝቅ እያለ እኮ አስቸገረ። ነገር ግን በወደደን በእርሱ ከአሸናፊዎች እንበልጣለን ሲል አሸናፊ አለ ማለት ነው። ከአሸናፊዎች እንበልጣለን ማለት የአሸናፊዎች አሸናፊ ነን ማለት ነው። በእግር ኳስ ብቻ ነው የምታውቁት አይደል? የአሸናፊዎች አሸናፊ ተወዳድረው የመጨረሻ የሚጋጠሙት የአሸናፊዎች አሸናፊ ተብለው ሁለት ቡድን ይጋጠማል አይደል? የዛም አሸናፊ ነን። በህይወታችሁ አሸናፊ እንደሆናችሁ ገብታችሁ ማትጋጠሙበት ጌም፣ እንደምትሸነፉ አውቃችሁ የምትገቡበት ጌም ፈጽሞ አሸንፋችሁ አትወጡ። ሁሉ ጊዜ ይህንን ነገር ስናስብ ከኛ ጋር ያለው ጌታ አሸናፊ እንደሆነ ስናስብ እኛም አሸናፊ እንደሆነን ይገባናል። ስለዚህ ፍሬን ማፍራታችንን እንቀጥላለን። በእያንዳንዱ መንገድ ቢቀር ምን ማድረግ ይቻላል? በቃ እሺ ብሎ በአባቱ ላይ ቢያመጽ፣ በወንድሞቹ ላይ ቢነሳ፣ ከዛ ደግሞ እስር ቤት ሲገባ ደግሞ በጲጢፋራ ቤት ሲሾም ደግሞ እውነትም ተገኝቶ ነው ብሎ ከጲጢፋራ ሚስት ጋር እንደወደደ ቢሆን በእስር ቤት ሲገባ አጉል ነገር ቢገኝበት እዚህ ጋር አይደርስም ነበር። በብዙ ነገሮች የተወጋ ነገር ግን አሸናፊነቱ የገባው ሰው ነበረ ዮሴፍ። የእግዚአብሔር ስም የተባረከ ይሁን። ከአሸናፊዎች በወደደን በእርሱ ከአሸናፊዎች እንበልጣለን። ለዚህ ነው እንገፋለን እንጂ አንጨነቅም፣ ደግሞ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም ብሎ የተናገረው የመጨረሻ ቶሎ ልበል ሰዓት አሁን ስላለቀብኝ ምን ብሎ ይናገራል? በወንድሞቹ መካከል አለቃ በሆነው አናት ላይ ራስ ላይ ብሎ ይናገራል። አራተኛ እውነተኛ የሆነ ፍቅር ወይም በእውነተኛ ፍቅር መዋደድ ነው ለእውነተኛ ፍሬ። ለካ ይሄ ሁሉ ነገር የሚሆነው፣ ይሄ ሁሉ ከፍታ ዝቅታ፣ ይሄ ሁሉ መሸጥ መለወጥ፣ ይሄ ሁሉ ወደ እስር ቤት መጣል መነሳት፣ ይሄ ሁሉ ደግሞ መዋረድና ሹመት፣ ይሄ ሁሉ የሚያሳፍር ከባድ ነገር አእምሮ መሸከም የማይችለው የ17 ዓመት ልጅ ፈጽሞ ኮንትሮል ሊያደርገው የማይችለው መከራ የደረሰበት ወንድሞቹ እንዲያርፉ ነው። ፌር ነው እንዴ? እግዚአብሔር አያሰኝም? ራሳቸው ሸጠው፣ ራሳቸው ለውጠው፣ ራሳቸው ጠልተው፣ ራሳቸው በክፋት አዙሮ እግዚአብሔር ትውልድን ሁሉ ለማዳን አለ። ኢየሱስ ክርስቶስ ጌታ ነው። ምን እንዳለ ታውቃላችሁ አይደል? ልክ እርሱ መሆኑ ከገለጠላቸው በኋላ ሲያዝኑ ሲያለቅሱ አይዟችሁ፣ አትዘኑ፣ አታልቅሱ፣ እግዚአብሔር ነፍስን ለማዳን ከእናንተ በፊት አስቀድሞ ላከኝ። እስቲ ላከኝ በሉ እስቲ። ያውላችሁ እውነተኛ የሆነ በመታልፉበት ነገር ሁሉ ውስጥ እግዚአብሔር ለወንድሞቻችሁ በኪንግደም ማይንድ እንደሆነ የሚባርካችሁ ካላሰባችሁ እጅግ በጣም የሚገባ ፍሬ ማፍራት እንደማይቻል እዚህ ጋር እንመለከታለን። ያ ሁሉ በረከት ከተራሮች ሁሉ የጸና ነው። በሰማይ ጠል በምድርም ደግሞ በሚሰራጭ በረከት ይባርካል። አባትህ እግዚአብሔር ነው፣ ደግሞ የሚባርክ ነው፣ ሁሉን የሚችል ነው ብሎ ተናገረና በወንድሞቹ ሁሉ ላይ አለቃ በሆነው በዮሴፍ ራስ ላይ ይሄ ሁሉ ቁም ነገር፣ ይሄ ሁሉ ነገር ሙሴ የተረፈው ለማትረፍ እንደሆነ ባይገባው ኖሮ እንዴት አስቸጋሪ ትግል ነበር ህይወቱ የሚሆነው። ከዛ ሁሉ ወንድ በሚገደልበት እግዚአብሔር አትርፎ እዚህ ሲያደርሰው ልክ የ40 ዓመት ጎረምሳ በሆነ ጊዜ ወደ ወገኖቹ ወጣ ይላል። የመጀመሪያ ነገር ይሄ ነው። የምንተጋባቸው ትጋቶቻችንን ልንፈትሽ ይገባናል። እንዴት ነው የምተጋው? ወንድሜን ለማትረፍ ነው? ከወንድሜ ለመሻል?
እህቴን ለመደገፍ ነው? ወገኔን ለማሰብ ነው? ወይስ ደግሞ የተሻለ ነገር አግኝቼ ራሴን ለማበልጸግ ነው? እግዚአብሔር አምላክ ይሄን እንድናየው ይፈልጋል። አስቀድሞ ላከኝ። ይሄ ብቻ አይደለም፣ ኢየሱስ እንኳን ያውቋችኋል ያለው እስቲ በፍሬያችሁ በሉ እስቲ። አይገርምም? በፍቅራችሁ ማለት ነው። ፍቅር አይደለ አንደኛው ፍሬ? ያውቋችኋል ብሎ ሲናገር በፍቅራችሁ። አያችሁ፣ ፍሬ ተብሎ አለ ፍቅር መሆን አይቻልም። እግዚአብሔር ባረከኝ ብሎ ወንድምን መጥላት በረከቱን እንፈልገው ከየት እንደሆነ ፈጽሞ ጌታ ጋር አይደለም። ዮሴፍ ሲባረክ ግን አትሊስት ምንም ባጠፋቸው አይመለከተኝም። እናንተ አይደላችሁ እኔን የሸጣችሁት አባቴንና ወንድሜን ብቻ ያልሸጡኝ ላኩልኝ አላለም። አሸክሞ ረሃቡን የሚያልፉበትን ምግብ አሸክሞ ነው የላካቸው። እንደውም በተቃራኒው በመንገድ ስትሄዱ እናንተ እንዳትጣሉ ለምዶባችኋል። መቼም ገና ለገና ወንድም ተወደደ ብላችሁ ገደል መክተት፣ ጉድጓድ መቅበር፣ መሸጥ ለምዳችኋል። አሁንም ደግሞ ምግብ አገኘን ብላችሁ እንዳትጣሉ ለራሳቸው ነው መክሮ የሚልካቸው የነበረው። እግዚአብሔር አምላክ ሁላችንንም ይርዳን። አሜን። አንድ ምሳሌ ትዝ አለኝ። አንድ ጊዜ ተናግሬዋለሁ መሰለኝ። የምንተጋባቸውን ትጋቶቻችንን ሲሪየስሊ ልንፈትሻቸው ይገባል። በየትኛው ሞቲቭ ነው? በገንዘብ ሞቲቭ፣ እንደገና በስልጣን ሞቲቭ፣ እንደገና የተለያዩ አይነት ክብርና ዝናን በማግኘት ሞቲቭ። እስቲ አሁን እግዚአብሔር ምድርን የሚገለባበት አገልጋይ አደረጋችሁ ቢባል በጣም ደስ የሚላችሁ ለምንድን ነው? እግዚአብሔር በእናንተ መፍትሄን ስላመጣ ነው ወይስ የታወቀ አገልጋይ ስለሆናችሁ? ተገፋፍተን የምናገለግላቸው አገልግሎቶች ፍሬያማ ሊሆኑ አይችሉም። ያ ሁሉ ስቃይ ራሱ የሸጡኝን ወንድሞቼን ለማትረፍ ነው? አዎ። እግዚአብሔር ጋር ሲመጣ የላከኝ ለካ እናንተ ሁሉ እስራኤል የተባለ ይደመሰስ ስለነበር እሱን ለማዳን ነው አለ። አንድ ጊዜ እንደዚህ ሆነ። አንድ ትልቅ ክሩዝ ሺፕ ላይ አንድ ልጅ ወሬ እያየች ትወድቃለች ወደ ባህሩ ላይ። እዛ ባህሩ ላይ በጣም በቃ የሚያስፈራ በጣም ከባድ የሆኑ ኃይለኛ ሻርኮች ያሉበት ቦታ ነው። በቃች ልጅ አለቀላት። ሰው ሁሉ ያያል፣ ሰው ሁሉ ተንጠራጡ ይጮሃል። ላይፍ ሴቨሮች የሆነ ነገር ለማድረግ ይሯሯጣሉ። ልጅ ተወድቃለች ከስንተኛ ፎቅ ላይ እና አንድ ሰው ከመካከላቸው በኃይለኛ እንትን ተወርውሮ ከላይ ውስጥ ገባ። እሷ ያለችበት ሻርኮች ያሉበት የሚያስፈራ እንደሆነ የታወቀ ከዛ ጎትቶ ተወረወረላቸው። ያው ይሄ መዋኛው ከዛ እሷን ጎትቶ ይዞ መጥቶ አዳናት። የመርከቡ አዛዥ እጅግ በጣም ተደንቆ ታላቅ የራት ግብዣ ለሁሉም አድርጎ በሚገርም ሁኔታ ሰውየውን አሞግሶ በህይወቴ እንደዚህ ህይወቱን ሳክሪፋይስ አድርጎ ሰው ያዳነ ሰው አይቻላቅም ብሎ እየተናገረ ሰውየውን ጋበዘው። ሰው ሁሉ በጭብጨባ ተነስቶ ተቀብሎት ማይክ ተሰጠው። ልክ ማይኩ ሲሰጠው ምን አለ? ማን የገፋኝ ከመካከላችሁ ብሎ ማን የገፋኝ ከመካከላችሁ ምንድነው የሚለው ሰውዬ? ለካ ወሬ ለማየት ሲንጠራሩ የሆነ ሰው ገፍቶት ነው የገባው። ተገፍትሮ ገብቶ ነው ነፍስ ያዳነው እንጂ ለማዳን ልቡ ስለነበረው አይደለም። ብዙዎቻችን በህይወታችን በብዙ ነገር ተገፍትረን በእውቅና ስሜት፣ በገንዘብ ፍላጎት፣ በተለያየ ነገር ተገፍትረን መንገባበት አገልግሎት፣ መንገባበት ስራ፣ መንገባበት ትዳር፣ መንገባበት ነገር ሁሉ በኋላ ተገፍትረን እንደሆነ ልባችን ካወቀው ፍሬ የለው። ለዚህ ሰው ብዙ ሰው በምድር አጨብጭቦለታል። ሰማይ ግን ተገፍትሮ ነው እሱ ያው ነው ምንም የለው ነው የሚለው ሰማይ የማያውቀው ጭብጨባ አስጨብጭበን ብናልፍ እግዚአብሔር አምላክ ፈጽሞ ያዝንብናል እንጂ እንደው ፈጽሞ ምንም ደስ የሚሰኝበት አይደለም። ማን ነው የገፈተረኛ ለወጣና ያ ሁሉ ህዝብ እያጨበጨበለት። ስለዚህ ፍሬያማ ህይወት ከሁሉ በላይ ከምንጩ ጋር በመጣበቅ የሚገኝ ነው። እውነተኛ ፍሬያማ ህይወት እንዲኖረን
በፈተና ውስጥ ጸንተን መቆም መቻል አለብን። ሶስተኛ አሸናፊዎች እንደሆንን በማመን መጀመር አለብን። አራተኛ በፍቅር እውነተኛ በሆነ ሚሽን እግዚአብሔር እንደላከንና ሪሊ ለእውነተኛ ዓላማ በእግዚአብሔር ቤት ውስጥ እንዳለን የተጠራንበትን ዓላማ እንድናቅ እግዚአብሔር ይፈልጋል። ተነስተን ቆመን ጸልያለን። እግዚአብሔር